ኤፕሪል 21 የዕለቱ መልእክት ርዕስ የምንመካበት ጸጋ። ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በሥጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የሕሊናችን ምስክርነት ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12። ሰዎች በተለያየ ነገር ሲመኩ አይታችሁ ታውቃላችሁ? ሆኖም ትምክህታቸው ከንቱ የሚሆንበትን መንገድ ብዙ ነው። ለአማኞች ግን እውነተኛና አስተማማኝ የሆነ ትምክህት አለ። ይኸውም የእግዚአብሔር ጸጋ ነው። የእግዚአብሔርን ጸጋ ያላማከለ የግብረ ገብ ሕይወት በሰዎች ዘንድ መልካም መስሎ ይታይ እንጂ በስውር ለሚሰሩት ክፉ ነገር ሕሊናቸው ይወቅሳቸዋል። አማኝ ግን በእግዚአብሔር ጸጋ ላይ የተመሰረተ ሕይወት ሲመራ በእግዚአብሔር ቅድስናና ቅንነት የመመላለስ አቅም ያገኛል። ይህ ደግሞ በውስጥም በውጭም ላሉት ሰዎች መልካም ምስክርነት እንዲኖረው ያደርጋል። የእግዚአብሔር ጸጋ የአማኞችን ምልልስ ቅርጽ ይሰጣል። ቅድስናና ቅንነት የተባሉ ሁለት ወርቃማ እሴቶችን እንዲላበሱ ያደርጋቸዋል። ዛሬ በአንዳንድ ሰዎች ዘንድ ቅድስናና ቅንነት ስታጡ ጉዳዩ የእግዚአብሔር ጸጋ እጥረት መሆኑን ልታስተውሉ ትችላላችሁ። እናንተም በዚህ ጉድለት ውስጥ እንዳትገኙ ትምክህታችሁ በእግዚአብሔር ጸጋ ላይ ይሁን። ጸጋው ይቀድሳል። ቅድስናን እንድንወድና አመፅን እንድንጸየፍ ያደርጋል። ጸጋው ቅንነት ሞኝነት እንዳልሆነ ሆኖም ነገሮችን በአዎንታዊ መልኩ የመቁጠር አድማሳችንን ሰፊ ያደርገዋል። ስለሆነም እንደ አማኞች አንድና አንድ ብቻ ትምክህትን እንያዝ፣ እርሱም የእግዚአብሔርን ጸጋ። ይሄ ነው የምንመካበት ጸጋ።